በልጅነቴ በጣም ያስቸጋሪ ልጅ ነበርኩ። ሁለተኛ ክፍል ከመግባቴ በፊት በጣም ብዙ ጥፋት አጥፍቻለሁ። የሆነ ታይም እናቴ እንድትናገራቸው ነው የምፈልገው። የሰፈሩ በጣም አስቸጋሪ ልጅ ነበርኩኝ። የተመለስኩበት ብቻ አጋጣሚ ልንገርህ። የመጨረሻ እናቴን ቤተሰቤን አሰቃየሁ። በቃ ከጎረቤት ከብዙ ነገር አጣላሁኝና እናቴ በቃ ሁሌ እንድታስታውሰው ቂጥህ ጋር ቢላ ምናምን እንትን መደረግ አለብህ ምናምን ብላ እሳት እንትን እያለች እያለ ቤት ሙሉ ዘግተው መስኮት ምናምን ክፍት ነበረ። እንዲህ ዘልዬ ምናምን መውጣት አልችልም ከመስኮቱ። ግን የጎረቤት ልጅ መጣና አወጣኝ። ከዛ መከረኝ። እናት ምን አርጋ ነው? ቢላ እያጋለች ነው። ምን ልታረግ? ልጠብሰኝ ቂጤን። በጣም አስቸጋሪ ስለነበርክ? በጣም አስቸጋሪ ነበርኩኝ። በጣም ነበር ማስቸግረው። 3 ጥፋቶች ብቻ ልንገርህ። ለምሳሌ ምንም ያልደረሱ ሙዞች የሰው ጎረቤት እየሄድኩኝ ምናምን ነቀል ነበር፣ እጠላለሁ። ሸንኮራዎች ምናምን አገድማለሁ። እሺ እመለሳለሁ ወደ ቤት። ኢቭን ኪችን እየዞርኩ የሰዎች የእንጀራ ምጣዶች ሰብር ነበር። ለምን? በቃ ጥፋት። እሺ ሌላስ? በቃ ማጥፋት ዝም ብሎ ደስ ይለኛል። ጓደኞች ደግሞ ቲም አድርጌ መኪኖች ምናምን ሲሄዱ ብዙ ጊዜ መስታወትን ሰብር ነበር። አረስማ ስንት መስታወት ሰብራችኋል? በጣም አጥፍተናል። ማን ሹፌሩ ግን ምን ይሰማዋል? እኔ አባቴ ሁሌ ከስራ ሲመጣ እናቴ ሁሌ ከስራ ስትመጣ ጎረቤት ወይ የጠፋበት ሰው ነበር የሚመጣው። እሺ ገዛ ሊያወራ ማለት ነው። እንዴ ልጃችሁ እንዲያረጋኝ ሊላቸው ማለት ነው። ስንተኛ ክፍል ነበር? አንደኛ ክፍል እንኳን አንደኛ ክፍል አልገባሁም ነበር። በስማ በጣም አስቸጋሪ ነበር። ከዛ ጊዜ በኋላ ግን በጣም ብዙ ነገር ለእናቴ ያላደረኩት ነገር የለም። ስራ እንደ ሴት ነበር መሰራው። ከዛ ጊዜ በኋላ ልጁ ከመከረ በኋላ ነው። ልጁ ከመከረኝ በኋላ ልጁ ያለክ በቃ እናትህ ምንድነው ተስፋዋ? ከጎረቤት አጣላሃት፣ ከሰው ሁሉ ከምትወደው ሰው አጣላሃት፣ ለእናንተ ብላ ትለፋለች፣ ሴት የሚያግዛት የለም፣ አንተ ማገዝ ሲጠበቅብህ ይህን ያክል እንዴት ልታማርራት ቻልክና አንድ በጣም የሚተባበረኝ አብሮ የሚያጠፋ ልጅ ነበረ እና ከሱ ጋር ጓደኝነት ማቆም አለባችሁ ብሎ መከረኝ። ከሱ ጋር ጓደኝነት አቆምን። አባቴም ለያይቶን ኬጂ 3 መግባት እያለብኝ እሱ ኬጂ 3 ሲገባ እኔ አንደኛ ክፍል ለምን አስገባኝ። ተለያየን ከዛ ልጅ ጋር። ከዛ ጊዜ በኋላ ተስተካከልኩኝ። ጓደኛ አለክ? ፈርስ ኦፍ ኦል ጓደኛ አሁን ላይ እንግዲህ ቢኒ ብቻ ነው ጓደኛዬ። ሲቲኦ ነው እሱ ደግሞ ሲቲኦ ነው የድርጅታችን። ከቴክኖሎጂ ጋር የተያያዙ ነገሮች ሁሉ ይመለከተዋል። እንግዲህ ከቴክኖሎጂ ጋር የተያያዙ ነገሮች ችግሮችም ሲፈጠሩ ምንጮኸው እሱ ጋር ነው። ጥሩ ነገርም ሲፈጠር አፕሪሺየት የምናደርገው መጀመሪያ እሱን ነው። ፍቅረኛም የለህም? የለኝም። ለምን ነው ፍቅረኛ የሌለ? አሁን ብር አለክ፣ ከ140,000 ሰው በላይ ይከተልሃል፣ ስራ በጣም እየሄደ ነው፣ ሰዎች እየቀጠርክ ነው፣ ፋሚሊም ይጠብቃል። በዛ ላይ ሙስሊም ነክ። ሙስሊሞች ኤርሊ ነው የሚያገቡት ብዙ ጊዜ። ትክክላው። ፍቅረኛ የለህም ሳይሆን ያው ሙስሊም ስጠይቅ ለምን አላገባህም ነው። ለምን አላገባህም? ጊዜው አይደለም። ለምን ነው ጊዜው ያልሆነው? ምክንያቱም ገና የልጅ ባህሪ አልለቀቀም። የመጀመሪያ ነገር ብዙ ቻይልዲሽ ካራክተሮች አሉ። ለምሳሌ አንዳንዴ ነገሮች በሲሪየስ አላይም። ቀልድ ላበዛ እችላለሁ በጣም ሲሪየስ ሲቹዌሽን ላይ እና ጊዜው ምናምን አይደለም። ገና መብሰል አለብኝ። ቀልድ እያበዛ ደግሞ ቢዝነስ ላይ ላይክ አንዩዥዋል ነገር ነው። ኢትዮጵያ ውስጥ በ18 ዓመቱ ሚሊዮነር መሆንና ቢዝነሱ ላይም እየቀለድክ ነው የምትሰራው? ኢንጆይ ስለምታደርግ ነው? ምንድነው ሚስጥሩ? ኢንጆይ ስለማደርገው ምናምን ይመስለኛል። ለዛ ነው። ግን ፋይናንሱ ላይ ሲሪየስ ነኝ። ከጉራጌ አካባቢ በመጣት ፋይናንሱ ላይ ሲሪየስ እንድትሆን የገዛ ይመስልሃል? ምክንያቱም የሚገርም የቢዝነስ ዲኤንኤ የስራ ዲኤንኤ አለ። እንደ ሀገር አልተጠቀምነውም እና ጠቅሞሃል? በጣም ጠቅሞኛል ብዬ አስባለሁ። ምንድነው ጉራጌ አካባቢ ያለ የገንዘብ አጠቃቀም የቢዝነስ ዲኤንኤ እና ሌላው ኢትዮጵያዊ ማህበረሰብ ጋር ጎደለ ብለህ የምታስበው? ሌላው ማህበረሰብ ጋር የለም ብዬ አላስብም። ግን መተባበሮች በጣም አሉ። እቁብ መግባት፣ መተባበር፣ እቁብ መግባት ከትንሽ ጀምሮ እስከ ትልቅ እቁቦች ታገኛለህ። ተባብረህ ትሰራለህ። ኔትወርክ ደግሞ በደንብ ታረጋለህ። ኔትወርክ ካረክ ደግሞ በቀላሉ የሆነ ነገር ለማሰራት ብትፈልግ ለምሳሌ ዌብሳይት ውድ ስለሆነብህ አጣው እንትን ብዙ ኔትወርክ ምናምን ካለ ያው ኔትወርክ አድርገህ የሚቀንስልህ ጋር ምናምን ታሰራለህ። ኔትወርክ ማድረጉ በጣም አለ። ስለዚህ የሆነ ነገር ልግዛም ልሽጥም ምናምን ካልክ ታደርገዋለህ ይመስለኛል። ከዛ በኋላ በስንት ዓመት ነው ካለህበት ወጥተህ ወደ አዲስ አበባ የመጣኸው? እኔ ወደ አዲስ አበባ የመጣሁት ኮቪድ እንደተፈጠረ ነው። 12ኛ ክፍል ኤግዛም ነበረን። ከዛ ኤግዛሙ ሲዘገይ
መፈተኛ ጊዜውም አልታወቀም በግልጽ። ስለዚህ ከኮቪድ ጋር የተሰራኋቸው ፈጠራዎች ነበሩ። ሚዲያ ላይ በደንብ ተዋውቀዋል። ሰው ደውሎ ለምን አትሸጥም ምናምን ብሎ መጠየቅ ጀምሯል። በጣም ብዙ ሰው እየደወለ ፌስቡክ የዛኔ ነው በብዛት ፎሎወሮች ያገኘው። ከዛ ምንድነው የወሰንኩት በተለያየ ጊዜ የተሸለምኳቸው ሽልማቶች ተጠቅሜ ለምን ካምፓኒ ፋውንድ አላደርግም ብዬ አሰብኩኝ። በጣም ማመሰግነው ሶልቪት የሚባል ውድድር አለ ዩኤስ ኤምባሲ ጃይካ እና ኢኮኩላፕስ የሚያዘጋጁት። እዛ ላይ ቴክኖሎጂ በማቅረብ የቢዝነስ ፕላን ዴቨሎፕመንት፣ ቢዝነስ ሞዴል እና ሌሎችም ኮርሶች ወስጄ ነበረ። ከዛ ቢዝነስ ሞዴል ካንቫስ ቢዝነስ ፕላኒን ሰራሁኝና ይበቃኛል ወይ የሚለው ነገር ገንዘብ ማድጀስት አደረግኩኝ። ወደ አዲስ አበባ መጣሁኝ። 4 ኪሎ ላይ ኦፊስ ተከራየሁ፣ ቤት ምናምን ተከራየሁኝ። አንድ ጓደኛዬ ከዛ እንዲመጣ አደረግኩኝ። አብረን ጥሩ ማይንድ ሴት ያለው ነው እንዲህ አይነት ነገር ላይ። ከዛ በኋላ ዌልዲንግ ስቴሽኖች ሄጄ እንዲህ አይነት ዲዛይን አለ እኔ መስራት አልፈልግም፣ ስራ አመጣላችኋለሁ፣ እናንተ ሰርታችሁ ታስረክባላችሁ ወይ ጋራንቲስ ትሰጣላችሁ ወይ የሚለው ነገር ተነጋገርኩኝ። ከ10 ዌልዲንግ ስቴሽኖች ጋር ተፈራረምኩኝ። በፔዳል የሚሰራ የእጅ መታጠቢያ እንዲሰሩ ማለት ነው እንዲሰረግ ስለዚህ ፌስቡክ ላይ ፌመስ አልነበረም። ፌመስ አልነበረም። ልክ ኮቪድ እንደመጣ ነው ሚዲያም ላይ በደንብ የታወቀው የኔ ነበረ። ያንን በመጠቀም በማስተዋወቅ ብዙ መሸጥ ምናምን ቻልን። ከዛ በኋላ አውቶማቲክ ሶፕ እና ሳኒታይዘር ዲስፔንሰር ደግሞ የነበረ እሱም የሚቀንስልኝ ይሄ የውስጥ ማቴሪያሎቹ ከቻይና ኢምፖርት አደረግኩኝ። ወደ 250 ፒስ ብቻ ነው ያን የሸጥኩት። ትንሽ ያለ መተባበር ነገሮች ነበሩ ጉምሩክ ላይ ኢትዮጵያን ኤርላይንስ ምናምን። በዛ የተነሳ ወደ 250 ብቻ ሸጥን። ከዛ በኋላ 12ኛ ክፍል ኤግዛም ተፈተኑ ተባልን። ክፍለ ሀገር ሄድኩ፣ ተፈተንኩ። ከዛ ውጤት መጣ። አዲስ አበባ ዩኒቨርሲቲ 5 ኪሎ ጆይን አረኩ። ከዛ ወደ 3-4 ወር ተማርኩኝ። ውጭ አፕላይ አድርጌ ነበር ተርኪ እና ዩኤስ። ተርኪ አክሴፕት አደረጉኝ ፉል ስኮላርሺፕ። ተርኪ ሄድኩኝ። ደረጀቴ ረን እያደረገ እያለ ከዛ በኋላ ወደ 2 ዓመት ከግማሽ እዛ ተማርኩኝ። እየተማርኩኝ እያለ እኔ ብዙ ጊዜ ትምህርት ቤት የሚሰጠው ሳይሆን ተጨማሪ በራሴ ኮርስ መውሰድ በጣም ደስ ይለኛል፣ መፍጠንም ደስ ይለኛል ሬጉላርሊ ከሚሰጠው እና የሞባይል አፕ እና የዌብሳይት ዴቨሎፕመንት ኮርስ ኡደሚ ላይ ተማርኩኝ። ከዛ ድርጅቴ ጥሩ ረን ማድረግ ስላልቻለ መጥቼ ያየሁትና ዘግቼው ሄድኩኝ። ከዛ ዌብሳይት አንድ ኑር ቁርአን ማህበር ለሚባል ድርጅት ፎር ፍሪ ሰራሁኝና ከዛ ፌስቡክ ላይ ዌብሳይት እሰራለሁ ማሰራት የሚፈልግ ካለ ሪች አውት ያደርገኝ ብዬ ፖስት አደረግኩኝ። 28 ኦርደሮች ተቀበልኩኝ የዌብሳይት። ከዛ እዛ እየተማርኩኝ እያለ ማታ ጠዋት ትምህርት እገባለሁ፣ ማታ እነዚህ 28 ዌብሳይቶች ወደ 1.2 ሚሊዮን ብር ሰራሁኝ በ4 ወር አካባቢ።